አውጪ ጉቺ ናታ ጉቺ ትናንት አንበሳ የበላችኝ ጉቺ ነው ስሟ ጉቺ ሁለተኛ አልገባም ጉቺ ጋር ሁለተኛ እንዴ አንበሳይን ጨረሰችው እኮ ሁሌ ቅጣት አንበሳ የለም ፍሬ ሰክረሽ አብረሽኛ ድረሻለ አይ በዚህ እንኳን አልተማመኔ በዚህ እንኳን ጨዋኔ ማንንም አበሻኔን አያሸማቀቀኝም ሜቢ አንድ ሁለት በህይወት ያውቃለው እንጂ ከዛ ውጭ ኧረ በስመ አብ እኔ ወንድ ልጅ አያዋርደኝም እኔ ቀሌት የለኝም ውዶቼ እኔ ስወድህ ብቻ ነው የምትጫወትብኝ እንጂ በፍቅር ነው ማምነው እንዳይመስልም ምላሴ ስለለፈለፈ በሌላ ነገር ይመስላል እኔ ግን በፍቅር ነው ማምነው ፍቅር ነው እንጂ እንዴ እናንተ እኔ በጣም ከንክኖኛል ማውራት ማልችለው ነገር ሚዲያ ላይ ቤታዮ ናታ ትሼ ቤታዮ ናት አስገቢኝ ነግቢያ ታዲያ ባርባራ ሴትዮ በርቀ ቆመሽ ነው እንዴ አስገቢኝ የምትዩ ፍሬ እንዴት ዋልሽ እንዴት አደርሽ ማይሊ ባርባራ ሴትዮ ምትኝ መቻ አስገቢኝ አልኩኝ ፍርዬ ደግሞ እኔ ለራሴ ለቅሶ አደርሽኝም እንዴ የምን ለቅሶ አንጥፌ ቁጭ ብያለሁ ማን ሞተ ሆዴ ዝሆኔን ይቅርታ ጠየቀ ድረሽኝ ይዋጣልኝ እኔ ይዋጣልኝ ብዬ አላቅም በጊፍት ባርኩኝ በጊፍት ባርኩኝ ጋለሪ ሙሉልኝ ምን አገባንኛ እንዴ እኛ ምን ነው ራሳችን ነው እኮ ይቅርታ ልብ ማለት አሪፍ ነው ከምር አሪፍ ነው ፍርዬ ከምር አሪፍ ነው በቃ እመቤቴ እኔ ግን እዚህ ጋር ማርዬ እንድትጎዳ አልፈልግም ማርዬ ፍቅሯን ጨርሳለች ወይ ፍቅሯን አልጨረሰችም የሚለው ጉዳይ መወራት አለበት አይ ያለው እሱ ሰዎች አሁን በሮንግ እንትን እንዳይወስዱት ነው እንጂ ጂጂን ይቅርታ መጠየቅ ፈልጋለሁኝ ማርዬ በክፉ ቀኔ ብዙ ነገር የሆነችልኝ ናት ከዚህ በኋላ ላይፌ ፕራይቬት ነው ሚዲያ ላይም አይመጣም ጌም ልጫወት እችላለሁኝ ከዚህ በኋላ ግን ተምሬበታለሁ ነው ያለው ከሁሉም ጋር ሰላም ነው የሚፈልገው በቃ አንዱን ካንዱ ማደራት እውነትም ደሞም እኮ ጂጂም ከሱ ጋር ጥሩ ሰዓት አላት ጥሩ ነገር አሳልፋለች እኛ አይደለንም የምንፈርደው እኛ ፈራጅ አይደለንም ከጂጂ ጋር ጥሩ ነገር አሳልፋል ሆዴ እኛ ፈራጅ አይደለንም ያ ማርያው ጨርሻለሁ ብላለች መለስ እኔ ደስታዬን አልችለውም አፋንቲ ይዝልኛለች ተንኮል ያሰበችውን ትተውልኛለች አንቺ ላይ ታስ ወይ ጉድ ፍርዬ እንዴት አልመጣሽም ስንት ሰዓት የፈጀ ክርክር መሰለሽ ኧረ እኔ እኮ ወሬ ጋር አልገባም እኮ ውዴ ወሬ ቤት ስንት ሰዓት የፈጀ ጦርነት መሰለሽ እኔማ ቁጭ ብዬ እንደው ሳይ ነበረ እነ ቡላላ እነ ጅቦ ይተራመሳሉ ጂጂ አልገባም ማለች አሁን ዝሆን ያንልም ጂጂ ነው የምንለው ጂጂ እንበላት ኧረ ሴትዮ ቀምራልኛለች ትናንት ኧረ እኔ ከብሎክ ወዲያውን የፈታችኝ እዛው ቁጭ ብዬ ከአንዳንድ ጂጂ ያለች ሲባል ጂጂዬ ሄጄ ሳይ እኔን ፈታኛለች ከብሎክ ወዲያ እኔንም ፎሎ አደረገችኝ ከብሎክ ፈታ በቃ ተፈተኝና እኛ ምን ነው ቀመር ነገር ፈልጋለች አይ ግድ የለም ይመስለኛል የሆነ ነገርማ አለ ወይ አጃቢ ነን ወይ አበባ በታይ ነን አንድ ነገርማ ያርግላት የእሷ ከሆነ ያርግላት እመቤቴ የሆነ ነገርማ አለ ያርግላት እኔ ጂጂ ስለምታፈቅረው ያርግላት እኔ ቤቢ ከሁሉም አልገባም በቃ እኔ ራሴን ኑሮ ነው የምኖረው ለዚህ ለመጥፎ ጊዜ አልፈልግም ማንም ጋር አላዳላም ማንም ጋር ለለም ሁሉም ሰው የራሱን ላይፍ መወሰን ይችላል አያገባኝም ምን በወጣን ፍርዬ ተላጋን እኮ እንደ ሸማኔ መወርወሪያ ወዲህ ሲወስዱን ወዲያ ሲመልሱን ወዲህ ሲወስዱን ተናጋንኛ ምን አገባ ይታረቁ ታያቸው እንዴ ሁሉም ሰው ይታረቅ የተጣላ በሙሉ እውነት ነው ምንም ማለት አይደለም ከጾም በፊት ከመፈታቱ በፊት ይቅርታ ማለቱ ምንም ማለት አይደለም እሱ ነው የሚያፈቅራት ማን አይ እንግዲህ የእሱ ያሳለፈውን አሳልፏል እኛ አይገባንም ከዚህ በኋላ ላቭ ናቹር የሁላችሁም ደስ ይበላችሁ ግን እኔ አሁን በጊፍት ባርኩ ነው ግን አብሮ የነበሩት አመት ሞላቸው አመት እንዲ አለፋቸው እንጂ ከማርዬ ጋር
ኖ ከጉሬላው ጋር 3 ወር ነው ከጠራሹ። አሰስገሰስ እኔ እኮ ባለትዳር ነኝ። ይሄን ያክል ፍርዬ እንዳለችው የሚያስቅ ሪከርደር ነው። ተይው አሰስዬ ሞት አንተን ያሳጣኝ ነው የምልህ። እኔ ባለትዳር ነኝ። አማግጬም አላቅም፣ ተማግጦብኝም አላቅም። ምንም ይሄን ያህል ብርቅ የሆነ ነገር የለም። በእውነት ነው የምልህ። አሰስዬ ፈጣሪን ነው የምልህ። እኔ ባለትዳር ነኝ። ያው የምልህ በፊርማ ባይኖረውም የትዳር ሪሌሽንሺፕ ላይ ነኝ። ፍርዬና እኔ ባይዘቡ አንሰጥም። ልንገራችሁ ስንለፈልፍ አይታችሁ ከሆነ አንሰጥም። እኔ ላይ ይዤው ምዞር እኮ ነው የሚመስላችሁ። ኧረ ፍርዬን እኔ በተአምር ፍርዬን ብላችሁ ምን የመሰለ ሸበላ ንገሪያቸው። ኧረ ምን የመሰለ ግን ጊፍተሮች ግን ጊፍት እስከሰጣችኋት ባሪፍ በአንበሳ በቀጠሮ ታዋራችኋለች። አንበሳ ወርዱላት። ኧረ እኔ አንበሳ ሰጥቶኝም እንዲጀነጅነኝ አልፈልግም። አያለም ፍርዬ ባላላት ይሄን ያህል ፍሪ ሰይለም በይ ማለቴ ወደፊት የምታገባው ፊውቸር አላት ለማለት ፈልጌ ነው። የለኝም እኔ ፊውቸር ባል ብዬ ያሰብኩትም ያለምኩትም የለኝም። ሲንግል ናት ፍርዬ አሰጣችሁም በቃ አም ሲንግል አሰስገሰስ አደራን ይችን ሪከርድ አድርጋት። አም ሲንግል ዱ ዩ ኖ ዛት ሲንግል አሰስገሰስዬ በጣም ነው የምወደው። ሳምሪ እኮ አለችልሽ አንቺን የምትመስለኝ ይቻትልሽ እዚህ ቁጭ ብላ ከተሽ ታሽካካልሻለች። ቁጭ አንቺ ደግሞ ሳምሪ 7 ቁጥር የቷ ሳምሪ? ሳምሪ ናት አንቺ ሳምሪ። ኧረ እኔ ሳምሪ የምትባል የለችኝ። እኔ የምልሽ ሁሌ የምልሽ ድምጿም ምኗም ትግርኛችሁም ይመሳሰላል። ኖ እኔ እኮ ታዲያ አላውቃትም እኮ እሷን ልጅ አታውቂያትም። እሷ ናት የምታውቅሽ። ሮዚዬ ልትገቡ ነው? አንዳንድ ቁጥር የሚጽፉልኝ ቆይ እስኪ እናስገባቸው። ይግቡ እስቲ እንደው አስተያየት ቲክቶክ ግቡ። ገብታችኋል። ሰላም ጤና ይስጥልኝ ተመልካቾቻችን። ትስቃለች እንዴ? ገብቷል ታዲያ እንዴት አትስቅም? ኢንተርቪው ልታረጊ ነው የሚመስለው ፍርዬ። ኖ እኔ አላረጋችሁም፣ እናንተ ነው የምታወሩት። ወይ ጉድዬ ልታወሪ ነው የገባሽ? ወይ ዲጂታል የእውነት ከምር ሳይድ መያዝ ምናምን ሳይሆን በጣም ነው የሚደብረው። ግን ምንድነው አቴንሽን የሚፈልግ የስራው ባህሪ ነው። አሁን ምርጫው ስለደረሰ በብልጽግና ተገዝተው እኮ ነው የሚበጠብጡን በየቦታው። ምርጫው ደርሷል። ወደ ፖለቲካን ገልብጠው ይቅርብን። ባርባራ በእናትሽ የሆነ ለማናደድ ሁሉ እኮ ነው የሚመስለው እንዴ! ለማናደድ ነው የሚመስለው። ማርያማዊት ለማናደድ ነው የሚመስለው። ወዲያውኑ ይቅርታ እላታለሁ እንደውም እሷን ምናምን የሆነ እልህ የተያያዘ ነው የሚመስለው። እና የሆነ የበላበትን እንትን የሚሰብር ልጅ ነው። ባይ ዘ ዌይ ልንገርሽ፣ እኔ ማርዬን እስካቃት ድረስ እንዲህ በቀላሉ የምትናደር ልጅ አይደለችም። በተአምር እንዲህ በቀላሉ የምትገኝ በቀላሉ የምትናደር ልጅ አይደለችም። በጣም ልባም ልጅ ናት። በጣም ጥሩ ልጅ ናት። በጣም እግዚአብሔር ሺዝ ጊቨር በቃ ከሷ በጣም ያልፍብሻል። እና ይሄን ያህል በቀላሉ አትናደድም። ሜቢ ግን አንዳንድ ጊዜ እጄ ይሄ ነው ወይ የሚያስብልሽ ነገር ላይ ልታዝኝ ትችያለሽ። ባርባራ ትዝ ይልሻል አንቺ ራስሽ የሮጥሽ የሄድሽ ሐኪም ቤት የእውነት ቢዚ ሆነሽ እንደዛ። ለምን ግን እኔ ለነገሩ ይሄ ሚዲያ ነው ሶሻል ሚዲያ ነው ገባሽ? ያው አስቸጋሪ ነው። ግን የሆነ ሰው ምን ይለኛል ምናምን አይልም እንዴ እንደ ወንድ ልጅ። እሱ ደግሞ ወንድ ልጅ ነው አይደል እንዴ? የሆነ በነፈሰበት ምናምን በጣም ነው የሚደብረው። የሚመስለውን ያደረገው ይኸውልሽ፣ አላጠፋም ይቅርታን የጠየቀው አይደለም የሚመስለውን ያደረገው ያለው። ከዚህ በኋላ ከማንም ጋር ከእሷ ጋር ሲለያይ ነው እንደዚህ የሚለው ማለት የሆነ የእልህ ነው የሚመስለው ገባሽ? እንዴ ማርያማዊት ቪዲዮ ለቀቀች እንዴ? ቪዲዮ ሳይሆን ቮይስ አሰማች። ቮይስ ያሰማችው አሰማችሁ እንዴ? ፉል ቮይስ። አዎ። ከዛ እሱ ደግሞ በህግ ጠይቃታለሁ አይነት ነገር እየተጫወተ ነበረ። እኔ ጋር ለኩ እሱ ቮይስ መጀመሪያ እኔ የተላከልኝ እኮ። የትኛው ቮይስ ነው አንቺ ጋር ያለው? እወድሻለሁ አፈቅርሻለሁ እኮ እያለ ነው የነበረው። ኩላሊት ሰጥሻለሁ ነው ያላት። ኩላሊቱ አለ አንቺ ጋር ፍርዬ? ኩላሊት አለ? የኩላሊት ሰጣለሁ። ኦኬ። ያ ሌላም ቪዲዮ አለ። ፍሬ ወይ ውዴ ሰላም ነው ሜሪ? በጣም ነው ኤኒዌይስ በጣም ይገርም። አመሰግናለሁ ሜሪ። ኖርማል እኮ ነው ሳምሪ። የባሏን በነፍስ ኩላሊት የወሰደች ሴት አለችላችሁ እዚህ። አንድ ኩላሊቱን ወስዳ የምትኖር የምር ኩላሊቱ ሰጥቷታል። አንድ ኩላሊት
ሲጣሉ መልሽልኝ ነው። አይ ሰጥቷታል። አይ ደማቸው ደም ታይፓቸው አንድ አይነት ሆነና አንድ ኩላሊት ፌል አድርጋ እሷ ሰጠ ለልጆቹ እሷ ትቆይ ብሎ በጣም አሪፍ ባል ነው። ባርባራዬ ከምር በእግዚአብሔር ሲሪየስ ግን አይ የእውነት ሲሪየስ በእውነት ነው የምልሽ። ይህች ልጅ ላይፏን ትታ በእሱ ብዙ ተብላለች። ኖርማሊ ትንሽ የዋነት ያላት ይመስለኛል ማርያማዊት። ገብቶሻል? ሲጀመር አንቺ ከዚች ከዞኔ ጋር የነበረ ሰው ጋር መግጠም ማለት በጣም ከባድ ነው። ገባሽ? ግን ያንን ሁሉ ያው ግን እኮ ዞኔ ሀጅን ልጠብሰው ነው ሰማው እኮ። እንደውም ከሀጂ ጋር ነው ማች የሚያደርጉት። ሀጂዬ መጣ። ሀጂዬ አሁን ቲሙ ይጀመራል። ሀጂ ስለው ሀጂ መጣ። ግሩፕ ይክፈቱ በቃ ሁለቱ። ሀጂ ቤስ ቲም የሚባል ፊትነስ ስለሚጀምር ተመዝገቡ። ሀጂያችን እልል በሉ አንዴ። ሀጂ መጣ። እልል በሉ። እንዴት ነህልን ሀጂዬ? እንዴት ናችሁ? አለ ሳምሪን አስገቢያት። ፍርዬ ሳምሪ የትኛዋ ናት? 7 ቁጥር የጻፈችው የሳምሪ 7 ልካለች። ሳምሪ ላኪ አንድ ቦታ ነው ያለው። ማት ናቸው ገስት ላይ የሞሉት ሰዎች። እቻ ገብታለች። በቃ ሀጂዬ የሀጂ ተማራቂ ሀጂ ማቆም አለብህ ከጂጂ ጋር። አይ ቆይ ሳምሪ ቆይ ረፊ ማቆም አለብህ። እዛ ነው የገባሁት። አይ መራማዊት ለእኔ ነው የምትገባው። በለው ኧረ አንተ ሰውዬ ስንቱን ይገባኛል ብለህ ልጨርሰው። ከአንገቷ በላይ ነው የተሰራችው። የጂጂ አይሻልም? አንቺ ዝም በይ አዘባርቂ። ሀጂ ወይዬ ባሩ አሁን አመጣው ጨዋታውን። ሀጂ በጊፍት ልባርክ። ተመስገን በአበባ ባርኩት። በአበባም ባርከው ከኔ ይጀመር። ሀጂ ሀሳብ አመጣ። ጥሩ ሀሳብ። እሰይ የተጎዳ እንጀት ይዤ ነው የመጣሁት። ኧረ አንተ ግራህን ሲመታው ቀኝህን ስጠው። ግራህን ሲመታው ቀኝህን ስጠው። የሆንክ ሰው ይኸው ኪዊንም መንገድ ለመንገድ እየሄደች ትዳር ፈልጊልኝ ብዬ ነው የመጣሁት። እሷ አትሆንም። አሁን ያልከው ሀሳብ ያመጣው ሀሳብ አሪፍ ነው። አረ ኩዊንን አላልኩም። ኩዊንን ትዳር ፈልጊልኝ ብዬ ነው የመጣሁት። አሁን አንተና ማራማዊትን እናስታርቃለን። እግዚአብሔርን ይቅርታ ትባባላላችሁ። የይቅርታ ዘመን ነው፣ ጾሙ ከመፈታቱ በፊት። ባርብዬ ወዳኛለች እንዴ? እኔ የማውቀው ነገር የለም። ትታረቃላችሁ። ጂጂ ብለዋል። የጂጂ ይሻለዋል ከታች በት ጂጂ ግን ፊቷን ሸፍነህ ካልሆነ ችግር ነው። ብርዬ ፊቷ ያለበት ጉዳይ በጣም አሳሳቢ ነው። ሽንኩርት እኮ ነው የሚባለው። እንትን ደርሶብኛል። ይኸው ከስር መታለች ሄሊና የሚሏት ማራማዊትን አጣብሽኝ ብያት እሷ ራሱ ጀንጅና ለራሷ ያረገች ልጅ ይኸው ከስር መጣች። ሄሊና ቅድም ሄለን ጋር ገብታ ነበር ልበል። አስወጣቻት። ተባረረች። ቆይ ላስገባት። ነቀለቻት እዛ። ኖ ሄሊና አይደለችም የገባችው። ስትሮንግ ውመን ናት የተባረረችው። አዎ እኮ ስምሽን ቀይረሽ መተሽ ብላት። ሄለንንማ ጭራሽ ፀጉርሽ ቆማ ናት እኮ። ከቪዲዮ በላይ አንቺ ፀጉር ቆሞ ታረ ወዴ ሀጂ አቤት ነግሬሃለሁ እንዳትናገር ስለ ማራማዊት መጥፎ ነገር ዳሩኝ ነው ያልኩት። እኔ ምንም አይደለም። ነግሬሃለሁ፣ እጠልዝሃለሁ። አልተናገረም። ዳሩኝ ነው ያልኩት። እኔ ምንም አላልኩም። እኔ ታማች የምታደርገው እሷ ነች ነው ያለው። እናንተ አስባችሁታል? እሷም የተገፋች እኔም የተገፋ ሁለታችን ብንጣበስ ምን አይነት ጥንድ እንደሚወጣ። ወይኔ እንደገና ሌላ አንድ ነገር ላስረዳሽ። እዚህ ውስጥ ያሉት ሴቶች እኔ ከማራማዊት ጋር ይዱሩኛል ብዬ ተስፋ አላረግም። ለምን ሁሉም ይፈልጉኛል። ወይ አንቺ ዳሪ እኔ አሁን ለምሳሌ አልፈልግም። እኔ አንቺን አላልኩም። ዳኛ አድርጌ ዳሪኝ እያልኩሽ መልካም ቀን። አንተ ቆይ ግን በስመ አብ እሺ ዳሪ ምን አናደደሽ ሄሊና? እሷ ለራሷ ነው የምትፈልገኝ። ምን አስቀናሽ? አነስ አማች ሆኜ ከመርአው ወካይለየው ገብቷቸዋል። ሌላ ሰው ነው እንጂ እኔ ማራማዊትንም አልልህም። ታውቃለህ አየሻ አማቾኝ ሌላ ልዳረህ ብላ ራሷ እኮ ናት። ለጓደኛችን ሄሊና መብቱ ይከበር። ሀጂ ወደደውን ያግባ። ሀጂ ወደደውን ባርባራዬን ያላልኩም ታውቂያለሽ። ባርባራዬ ማረኝ። ሀጂ ወደደውን ያግባ። መብቱ ይከበርለት። መጥፎ አናወራም፣ በጭራሽ መጥፎ አናወራም። የኔ እናት እሺ፣ አታስቢ። ሴሪየስ እግዚአብሔር መጥፎ አላወራም የገባሁት
እኔ ዳሩኝ ነው ያልኩት። እኔ በቃ አፍቅሬ ጂጂን ታገባታለህ። ሀጂ ጂጂን አሉ ሮሌክስ ካለ አዘጋጃ ጂጂን ነው የምታገባው። ጂጂማ እህቴ ናት። ሀጂ ሮሌክስ አዘጋጃ ለማርያማዊት እሷ ከፈለገች አዘጋጃለሁ። አላት ሮሌክስ ማርያማዊት አላት ሮሌክስ አላት። የራሷ ሮሌክስ ራሷ ኦሪጂናል ሮሌክስ አላት። ኦሪጂናል አላት። አጠናም እውነት ለመናገር አሁን ቢሰጣት እምቢ ትላለች። መስፈርት አቅርባለች። 2 ሮሌክስ አያስፈልጋትም የምር። አይ ይቅርብኝ፣ በቃ እሷ ትቅርብኝ ሮሌክስ ካላት። ምክንያቱም አሁን ያጣሉናል። አሁን ጂጂ ቤት ብትገባ ሀጂ የጠረጴዛ ጨርቅ ነው ግዛ የምትባለው። ወንበሩም ተቀዷል። በተቀመጥክበት ነው ቦራጥራጥራጥ ብሎ መሬት የሚጥል ደግሞ ሸቀጥክን የሚያውን መሬት ላይ ማስቀመጥ ይሄን የመሰለ ዕቃ ነው። ባርባራ ኧረ ተው ጂጂን ተዋት። ጂጂ ምን አድርጋችሁ ነው ግን? ምንም አላረግችንም፣ ግን ዋጋ የተከፈለበት ዕቃ የማይሆን ወንበር ላይ አይቀመጥም። እንዴት ቀልዳለ እንዴ? ግን እኮ የጂጂ ሶፋ በጣም ነው የሚያምረው። ባርባራ እውነት እሱ አሪፍ ነው። እሱ ሶፋው ደህና አሪፍ ነው ያለው። አይተነው ወንበሯም ያምራል እኮ። ወንበሩ ተቀዷል። ባለፈው እንትን ተቀታ ስትሸከመው። ከንፈሯስ? እሱ አንተ እንግዲህ መጎተት ነው ይዘህ እንትን የተነፈሰ ጎማ ነው የሚመስለው። ኧረ ፍሬያም ከንፈሯማ ያምራል። በኢየሱስ ክርስቶስ ስም አንተ እውነትም ፍሬያም ለካ እኔ ልብ ብዬሽ እኮ አይቼሽ አላውቅም። ለካ እንደዚህ ቆንጆ ነሽ። ወዲት እህት ሆነች እንጂ እህት ሆንሽ እንጂ ምን ዋጋ? አዎ እኔ እህት ነኝ የኔ ውድ ወንድም። ልብሽ ግን ምን ይላል ፍሬያምዬ? ወንድምሽ ነው ነው። እኔ ሴት የሚያረባርብ ወንድ አልወድም። በነገራችን ላይ ከወደድኩ ቅናተኛ ነኝ። አልወድም እንደዚህ ሴት የሚልከሰከስ ወንድ አልወድም። እኔ ተልከሰከስኩ እንዴ? አበዛሁት። እውነትሽን እኮ ነው። አበዛኸው እንጂ ቀላል ተልከሰከስኩ። አረብ ሀገር ስሄድ እዛው ልቀር እላለሁ። ወደዚህ ወደ ኤሮፕም ስመጣ እዚህም ልቀር እላለሁ። አሜሪካን ስትሄድ አሜሪካ ልቅር ትላለህ። ምን ላድርግ? ስሜቴ እንደደነዳኝ አትያዥብኝ። ስርዓት ያስገኝስ? ስርዓትማ ከያዝክ ምን ችግር አለው? ቆንጅዬ ነህ፣ ምን ይወጣል? ሀጂ መቼም ስርዓት አይዝም። ሴቶቹ ሸቀጡን እያሉ ይመጡብሻል። ይቅርብሽ ፍርዬ። ይህ ሸቀጥ እኮ ነው ጉድ ያመጣው እንጂ ጉድ እኮ ነው። አሁን አንዳት እንዴው ይልሻል። ግማሹ እንዴው ግማሹ አሽቀምሽን ነው የሚልሽ። እኔ ቃል እገባላችኋለሁ። መልካም እንዳልሰማሽም እንዴ? ለሩም እኮ ለሻወር ስንት ነው ያልሽው ባርባራ? ለአይን ሻወር $200 ለማየት ኖ አንበሳ ይሆንለት አንበሳ። ስለሱ ለመናገር ራሱ 6 ሻርክ እኮ ነው 3 ሻርክ ነው የወረደልኝ። ትቀልዳላችሁ እንዴ? እኔ ሆዴ ቲማቲም ነው። አሳይ ካላችሁ አሳያለሁ። ፍርዬ ፊቷን አላባት አሸሸችው። እኔ እኮ ሲናገር ሰውነቴ ድንግጥ ይላል። እኔ እንደማላወራ ስፋቱ ብትይ ላይቷ አይታወቅም። አየሻ ግድግዳውን ነው የሚነካው በለኛ ወይ እንደ እያከተ ነው የሚመጣው። ፍሬያም ይኸውልሽ ስማ ወይ ግድግዳውን ነው የሚነካው በለኝ። በዚህ አይነት ነገርኩሽ። እያከከ ገብቶ እያከከ ነው የሚወጣው። አስተማማኝ ነው። ዋው ኦኬ አሪፍ ነው። ይመችል። ስንት ቆንጆ መሰለሽ ጠባ ያደረገው ልጅ አለ። እንዴት ጠባ ያደረግም? ሴቱ እንደሆነ በፍቅር ማመን ትቷል። በእቃ ሆነ እኮ እንዴ! ጉድ እኮ ነው። አላየሽም እንዴ? እና ግን እንዴት ነው? ምን አሰባችሁ? ሀሳባችሁ ምንድን ነው? እኔ በጠየቁት ጥያቄ ባርባራ መልሽለት። እኔ ሀጂ ቅና ነው የምለው። በጣም አሪፍ ሀሳብ ነው ያሰብኩት። ግርግር ውስጥ መግባት አሪፍ ነው። ጨረታ ውስጥ ግባ አንዴ ሆም አይነሱ ያ ግባ። አሁንማ በቃ እንደዚህ ሚዲያ ላይ ከሆነ ሁላችንም ያሳትፋል። ይሄናልሽ አንባልም። የፈለግነውን ነው የምንለው። በቃ እኮ ነገሩ ተደበላለቀ፣ ድብልቅልቁ ወጣ። እሱም እንትና ሆዶም ተጎድቷል ብዙ በመስራት ወገቡ። ቆይ ግን ሀጂ ከጂጂ እና ከማርያማዊት አንተ የእውነት ግን ከምር ብትጠየቅ ሀሳቡን ቀይሮ እየሰማሽ እኔ ብትጠየቅ እንዴ ተናገርኩኝ እኮ ጂጂ እህቴ ናት። ሁለቱም ቢሆኑ ደስ ይለኛል ከተቻለ። ግን እኮ እንዳሰብኩ እንትና ሆዶ ሁለቱንም ማስተናገድ ጉበት ነው የሚነካው ፍርዬ ይሉኛል። እኔ መሞከር አላሰብኩም ውዶቼ፣ አትጨነቁ።
ሀጂ አንድ ታሪክ ልንገር። አንድ ኮሜንት ግን አልፎሻል። ሸቀጥን ስትይ ሸቀጣችን በሚል ይስተካከልልን ብላሻለች አንዷ። ኦኬ ሸቀጣችሁ ቹ ነው እንጂ አልጨምርበትም። ፍርዬ ሸቀጣችሁ ሸቀጣችሁን ያዙ ሰብስቡ። ሀጂ ሂድበት እኮ ምን አሰባችሁ? እኔ እንዲህ ፍሬ እኮ ችግርሽ ነው። ታስገቢኝና ትዳሩ ላይ ሲሆን እኔን እኔ ማራማዊት መርጬ እልሃለሁ። አሁን እንዲሁ ስስላት ማች የምታረጉ ይመስላል። አሁን ጎጉል መጣ። እሺ ልጅ እድሜዋ ይርዘም። በቃ ትልቅ ሰው እንዲህ አይነት ሰው አስገቢኝ ነው ያልኩሽ። እኔ ግን ዛሬ ነበርክ ሀጂ ሄለን ጋር ነበርክ? አይ አልነበርኩኝም፣ ግን ተሰብስበው አይቻችኋለሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንደ ዛሬ ደግጬ አላውቅም። የነበረው ጥያቄ ሆድ የሚመልሰው መልስ ጂጂ ግቢ ተባለች፣ አልገባም አለች። ማርያ እንዴ ብቻ ገብታ ድምፅ አሰማች። የነበረው ግርግር የነበረው የትኛውን ድምፅ ነው ያሰማችሁ? ውዴ ንገሪኝ። እወድሻለሁ፣ ትወደኛለህ? አዎ እወድሻለሁ። የምርህን ነው? ኩላሊትን ትሰጠኛለህ? አዎ እሰጥሻለሁኝ የሚለው አንቺ ጋር አለኝ ያልሽውን። አንቺ ባልና ሚስት ሆነው ሪከርድ ይደራረጋሉ የሚያወሩት? አሮን ነው ምን አይነት ዘመን ላይ እንደደረስን። ኢየሱስ ክርስቶስ ቅዱስ ገብርኤል አባት እንዴ! እኔ ቃን ያለኝ ኩላሊት የለኝም። ገና ፓርቲቱ ነገ ይቀጥላል። ነገ ቀጠሮ ተይዟል ሄለን ጋር። ከዛ መራዊ ገባ። አጠናክሬ እመጣለሁ ብላለች። ጂጂን ይቅር ልበላት፣ ይቅር ልበል። ኧረ አላት ሌላም ጉድ የሚያስብል ቪዲዮ ቪዲዮ ነው ቮይስ ቪዲዮ ቮይስም ፎቶም። እንዴት ለምንድን የቀረጸችው ግን እሷ ይሄንን? እኔ ምን አውቄ። ለክፉ ጊዜ ነዋ፣ ለክፉ ቀን አስቀምጣው ነዋ አዘጋጅታ። እና ፈርቷል በጣም። ኧረ ማንንም አይፈራም አልፈራም። ይሄ ነገር ጋር ግን መዳረስ የለባቸውም። ፍርዬ ቆይ እስቲ የምንችለው ነገር ካለ እንዳይወጣ እናደርጋለን። ባይወጣ አሪፍ ነው። መቻል አቅማችን ከፈቀደ። አዎ ኖርማል እኮ ነው ያው እወድሻለሁ እኮ ነው ያላት። በዛ እኮ አንድ ላይ ነበር ሊኖር ይችላል ብላለች። እና የወንድ ልጅ ራቁት ፎቶ ይወጣል ይለቀቃል። አስፈላጊ ሆኖ ከተገኘ ምን ችግር አለ? ሀመር ውስጥ አሰርተውና ወዴ አሰርተውና አንድ ሀጂ አዎ ከምትወረድ ብቻ እንትን ነበረ እና እሷ ለነገ ተቀጣጠረች። ከዛ መራዊ ገባ፣ እሱ ገባና ጂጂን ይቅርታ ጠየቀ። ጂጂ ደግሞ ነግቢ ስትባል አልገባም አለች እና ልብ ሰጠችው ጊፍት ለወዴ። አዎ አሁን ይሄ ኪንደርጋርደን፣ እግዚአብሔርን ኪንደርጋርደን፣ በቃ የመጨረሻ ኪንደርጋርደን። እኔ እንጃ እንደዚህ አይነት ሲደብሩ በጣም ነው የሚደብረው። ከምር ይደብራል። ኪንደርጋርደን በቃ ይሄ ህፃናቶች አያረጉትም ሲጣሉ። ቆይ ባርባራ አሁን እሱ ተመልሶ ሴሪያችን ልትቀበለው ነው? አይሄድም። መሄድ እንኳን ካላት ምን አማራጭ አላት? አይ ይቅርታ ያለው ይቅርታ ልበል ነው እንጂ ስለ እንትን አላወራም። ከዚህ በኋላ ላይፌ ፕራይቬት ነው የሚሆነው ነው ያለው። የመሄዱንም ደግሞ ነገር በዚህ ከቀጠለ ማንም እርግጠኛ መሆን አይችልም። እኛ አናቅም፣ ግን ይደብራል። በቃ አብረሽ አሳልፈሽ እንደዚህ የሚባል ነገር የለም። አስጀምሮታል ይሄን ህዝብ። ላይቭ እንደነበረ ላይቭ ነው የሚቀጥለው። የምን ፕራይቬት ነው? ኖ ፕራይቬት ላይፌን ከዚህ በኋላ ሚዲያ ላይ አላወጣም ነው ያለው። ገብቷል። አሁን እኔ በጠቅላላ መውጣት አለበት ብዬ ነው የማምነው። መስማም ይደብራል። ግን ጀርመን እብድ ባንባል ሲያንሰን ነው። በጣም ነው የሚያስጠላ የነበረው ነገር። በጣም ነው የሚደብረው። እኔ ሪከርድ መደራረጉ ቦይፍሬንድ እና ገርል ፍሬንድ ሆናችሁ እንኳን እኔ መቤቴን ባርባራዬ ሰው ሪከርድ አድርጌ አላውቅም በህይወት ዘመኔ። ኧረ እኔ ምንም ነገር የለኝም፣ አድርጌ አላውቅም ምንም ነገር ፎቶ እንኳን በስነ ስርዓት። እንዴ ተንኮለኛ ሰው እኮ ነው እንደዛ። ፍሬ አንቺ ተንኮለኛ አይደለም። ኧረ እንደዚህ አይደረግም ነው አይደረግም። እንደዚህ ስለዚህ እኮ ነውር እኮ ነው። አይደረግም እኮ ሚዲያ ላይ አምኖሽ የላከልሽን ቴክስት አሳልፎ አደባባይ ላይ መስጠት። ማና ጌጤ ደግሞ ወርቄ ለማለት ነው። እባክሽ ወርቄ ነው። አዎ ወርቄ የነፋት ሰውን ስትዳስስ ነበር። አገኘችው ባርባራ።
አይ ወርቄ ጋር እኔ ብቻ በአጠቃላይ ይደብራል ነገሩ። በዚህ ማስቆም የሚችል ሰው ካለ በዚህ ቢቆም የሚዲያ መሸቀያ ባይሆነው አሪፍ ነው። ወርቄ እኔንም እኮ ለአንድ ቀን ብላለች እኮ ከምር እኔ አይቻለሁ። ማርዬ የከፈለችውን ዋጋ ነው አይቻለሁ ሆዴ ጋር። እኔ እሱ ደግሞ ዛሬ ለምን እንደወጣ አላውቅም። የእሷ ሲገርመኝ በቀደሙ የእሱ ደግሞ ዛሬ መውጣት ያንን ሁላ ነገር ብዙ ነገር አሳልፈናል። በጣም የሚከብድ ነገር እና ያ ሁላ አልፎ አሁን ዛሬ ዝሆኔ እንደገና እንድትደነፋ እኔ ብዙ ነገር አረሳም። ያው አልፏል ብሏል። በፊት የተባለ ነው ያለው። ግን ከሱም አልፋ እኔን አንቺ ገና ብረት ይገባልሻል ምናምን ስትለኝ ነበር። ገና ለገና ሆስፒታል ሄዳ ቪዚት አረገች ብላ እኔ ተኝቼ ሞቼ አላምናትም። ዝሆኔን ዛሬ ከንትን ከፍታኛለች ከብሎ ከይን ስላልኩ ደግሞ ትቦልከኛለች። ቦልረድዛ ልብ በልብ አረገችው እኮ። አዎ ስንት ነገር በእግዚአብሔር የተያዘ ሰው ላይ ግብዝ ሆና የኖረች ሴት ናት። ይቅርታ ያለው እሱ ነው። እሷ ነበረች ይቅርታ ማለት ያለባት። በእግዚአብሔር እጅ ተይዞ እንደዛ ሲሆን ይቅርታ ከተባባሉ ሁሉም ይቅርታ ተባብሎ ሁሉም ሰላም መኖር አለበት። ሁሉም ሰው መረባበሽ የለበትም። ማርዬም ይቅርታ መባል አለባት። ማርዬም እሷም ይቅርታ እሷም ሁሉም ይቅርታ ተባብለው በቃ የራሳቸውን ኑሮ መኖር አለባቸው። ምንም ይሄን ያህል እኮ ወደ ላይ ከፍ የከበረ ኑሮ አንኖርም። ስታንዳርድ ኑሮ ነው የምንኖረው ጀርመን ላይ። አንዱ ባንዱ ምንም የሚያገኘው ነገር የለም። ግን ይሄ ማዳላት አያስፈልግም። በቃ ማርዬንም ይቅርታ ማለት አለበት። ማርዬም እሱን ጂጂም ማርዬም ማለት አለባት። ማርዬም ጂጂም በቃ መባባል አለባቸው። እዚህ ጋር የከፋ ነገር ላይ ባይሄዱ ሁሉም አሪፍ ነው። እኔ በበኩሌ እጄን አውጥቻለሁ። ግን ዝሆኔ ከብሎክ ለምፈታችኝ ምን አስባ ነው አላውቅም። ጥያቄ ያቀረበችለት ወደኝ ነው ወይንስ በእንትን ነው ጊዜ አለችው እኮ መልስ የለም። እኔ ከሷ ላይ ነው የወሰድኩ ወይስ እንደዚህ በእልህ ነገር ነው አይነት ነው? ከሷ ላይ ወስጃለሁ ወይ አልመልስም አለ። ግን ተዋደው ከምር እኔ ሳይ ማርዬና ሆዴ በጣም ተዋደው ነው የኖሩት። እንደው ክፉ ቀን መጣና ነካቸው እንጂ በጣም ተዋደው በጣም ተፋቅረው እሱም ተከባብረው ተዋደው በስነ ስርዓት ነው የኖሩት። ሄለን አሁን ማድረግ ያለባት እሷም ከጂጂ ጋር ሰላም አውርዳ ሁሉም ይቅርታ ቢባባሉ ሁላችንም ጥጋችንን ብንይዝ አሪፍ ነው። ባርባራ ከኩዊን ጋር ተጣልተሻል መሰለኝ። አዎ ተጣላን እኮ ሂሊና ተጣላን። ቪዲዮ ይዤባታለሁ በቅርቡ ለቅላታለኝ። አላርፍ ብላለች። የማንን? የኩዊንን ለቅላታለሁ። ተጣልተሻል አለችኝ። አዎ ቪዲዮ ይሻል የኩዊንን ዋና ቦታ ታያለሽ። ፓንቷም ልጧት ወደዚህ ሲገባ ቴንክ ዩ ወይ ጉድዬ ይደብራል። ግን እግዚአብሔር የምር በቃ የምር ነው የምላችሁ። ከጾሙ በፊት ሄለን ሁሉንም ይቅርታ አባብላ ግን የበዓል ድምቀት እንዲሆኑ ነው የሚፈለጉት። ሀጂ ይህንን ነገር በምን ታየዋለህ አንተ? በማስታረቁ መልክ ብትገባ ሀጂ የለም እኮ ወርዷል። ኧረ አልወረድም አለ እንዴ? ምን ሆነሻል አንተ? እቺ ሰው ለአንተ ሙሉ አይን እንደሌላት ነው የሚያመለክተው። ባርቤ ቋንዳንተ እኔን ከፌንትቼ የገባሁት ለእኔ ይገባኛል በሚል ነው። አንቺ ደግሞ አዎ ብለሽ ለፈለፍሽና አሁን ደግሞ ይታረቁ ጥግ ያዙ ወይ? አይ ጂጂ ማን ነው ሀጂ? ሁሉም ይታረቁ ለመሰለ እየከበደ ከሚመጣ ማለት ሰላም ያውርዱ። ከዛ ሰኔና አንቺ እንጋባ። አረ እንዴ እኔ በ80 160 አይሆንብኝም እንዴ? በ80 ላይ 80 ሳምሪት አግባ። የባሏን ኩላሊት ነው የታቀፈችው። አፈንድቶ ያወጣዋል። ግን አይደለም ማወቅ ያለባቸው ነገር ማራማዊ ትንሽም ቢሆን ሰውነቷን ስላሰራች ለእኔ ነው የምትገባው። የተነካካ ሰው ከተነካካ ጋር ነው እኮ ተናገርኩ እኮ እኔ። እሷ ከላይ ነው የተሰራች። ማራማዊ ሰውነቷን አሰርታለች እንዴ? ከላይ አሰርታለች። እኔ አላቅም። እኔን አታነካኩኝ አላልኩምም አላቅም። አንድ ጎርዳዳ ያሰሩታታል። አይ ጡቴን አሰርቻለሁ ብላለች። ወጣ እኮ ተነካክታለች ማለት ነው። እንዴት ዋላችሁ? አዎ ቤቲ መጣሽ? መጣሁ እኮ ከስቶፕ እያወራሽ ቤቲ ስቶፕ እያረግሽ እንዴ? ከቆመችበት ከቅድሙ ከየት ነው? ከምን ስቶፕ ላድርግ እንዴ? ከቅድሙ እኔ እኮ አሁን ነው የገባሁት። ቤትዬ ንግግሩ ምን መሰለሽ? እኔ ማራማዊት ስለተሰራራች ለእኔ ነው የምትገባው አልኩኝ። ማርዬ ግን ተሰርታለች እንዴ? ሀጂ እኔ እኮ አላውቅም አሉ። እኔ አላውቅም ግን ለእኔ ነው የምትገባው። ራሷ ወታ ብላለች። ጡቴን ተሰርቻለሁ ብላለች። ተሰርቻለሁ እኔ አላውቅም። እኔ አልሰማሁም። ብላለች አልሰማሁም። የለውበትም። ፍርጌ ብላለች ወታ። ኦኬ ራሷ ናት ያለችው። ጡቴንና እዚህ ደረቴ ከአንገቴ መሀል ላይ እንትን ያለው አሰርቻለሁ ብላለች። አይ ጡቴን ያለችው
ኖ አንገቴ ላይ ብላለች ኦኬ ብላለች። ይሄ የራሷ ያለችውን ነው። እኔ ያላለች ኖ ብላለች። ፍሬ ብላለች። እንዳልሰማ ነው ካለች ኦልሬዲ ተሰርታለች ማለት ነው። ያ ሀጅኒ ምን አውቃለሁ ብለን ምንድን ነው ቤቲ ግን ሀጂ ስትይ ትሽኮረመሚያለሽ አይደለም ለኔ ትሆናለች ስላለ ማለት ነው። ምን እንደሆነ ታውቂያለሽ? እሱ ለኔ ትሆናለች ብሏል፣ እሷስ ለኔ ይሆናል ብላለች ወይ ብላለች። እንደገና ደግሞ ይሄ ነገር ሌላ ጦርነት አያመጣም ወይ? ካሁን በፊት ጂጂ ከፈርሻል ባይዘው ከፈራቸው ይመሳሰላል። እኔ እንደውም ከፈር ማለት ነው የሁለቱም ይሰራ ነው የሚመስለኝ። የጂጂ እኮ ተሰርቷል ከንፈሯ እኮ ያ ይወጋል እየሄደ እንጂ ትወጋዋለች። ለዛ እኮ ነው የተነዳ ጎማ የሚመስለው። እና የሁለቱም ከንፈር ተመሳሳይ ነው። ይህ ተፈጥሮ አይመስለኝም እውነት ለመናገር የሁለቱም ማለት ነው። የተፈጥሮማ እዚህ ጋር ልልሽ ቤቲ እኮ ስለምናውቀው ነው ናቹራሉን ይዘነው ስለሆነ ማለት ነው። ይሄው እዚህ ጋር እያየን ነው በቪዲዮ እና የሁለቱም እኔ የተሰራ ነው የምለው ማለት ነው። ተመሳሳይ ነው ግን ያምራል ብለህ እዛ ጋር ሀጃ አድንቀህ ማለት ነው። አሁን ስትሄድ እኮ ማለት ነው እንደገና እኔ ታብሪያለሽ ብሎ ቀማችን ብትባልነች ደግሞ እንደገና ሶሻል ሚዲያ ላይ ብትሰደብስ? ያኮ ነው ሀጂ ይችለዋል። ሀጂ ቆዳው ጠንካራ ነው። ቢሰደብ ሀጂ ይችላል። እችን ልጅ ብትሰደብሳ? እዛ ጋር ታምሪያለሽ ብሎ እዚህ ጋር ደግሞ አሁን እንተሲ ቀምታኝ ነው ተብላ ምናምን ብትወገድ ብትሰደብሳ? ግን እሷ ትችለዋለች እኮ እንዴ። እኔ እኮ በንግግርም የሚያስከብር ባል አገኘች ማለት እኮ ነው። አዎ እንደው የእኔ ግን የገረመኝ ማለት ነው የምሬን ነው የምለው ሆዴ ግን ዛሬ ለምን ወጣ? ሆዴ ልበል ወይስ ቦስ ልበል? መራዊ ምን ሆነ የወጣው ዛሬ? እንደገና ደግሞ ማለት ነው ካሁን በኋላ የሚቀጥለውን ህይወቴን ፕራይቬት አደርጋለሁ ያለው ማለት ነው። ካሁን በፊት ከጂጂ ካይና የነበረው ክዷል። እኔ አብሬት ዩቱብ ልሰራ ነው እንጂ ሄድኩት አብሬያተኛው ብሎ ክዷል። አሁንም ደግሞ ከጂጂ ጋር መታየቱ አሳፍሮት ነው ፕራይቬት የሚያደርገው። እኔማ ወደ እሱ ነው የምዞረው። ማርያምን አፍሮባት ነው በጂጂ ፕራይቬት እንዴት አያፍርባትም? ትክክለኛ ወንድ ከሆነ ያፍርባታል። አንደኛ እኩያው አይደለችም፣ እየሄደ ነው። እኩያ አይደለችም ብሏል። ተዋትማ ገብቶሻል አይደለ? እዚህ ጋር እኮ ማለት ነው እኔ ማርያምን ነው የምለው ምንም አይነት ክሬዲት የማይበላ ማርዬ አብረ ዋጋ ከፍላለች። ጌታ ነው የምለው። ኦፍኮርስ ማርዬ ነው ማች ያደርጋል። ጊዜ የተባጣበት ጊዜ ማለት ነው ሰው ሁና የተገኘችው ማርዬ ናት እና በዚህ ልክ ይቅርታ ጠይቃታለሁ፣ ክሬዲት እሰጣታለሁ። አንቺ ከጤና በላይ ምንድን ነው ያለው? ክሬዲት እሰጣታለሁ ምናምን ነገር ኦኬ፣ ክሬዲት ይስጣት። ግን ስለሚያፍርባት ነው ወይ ፕራይቬት የሚያደርገው ነው ወይስ ከማነው ናቲ ጋራ ምናምን ነገር መራይ ጨርሳል ምናምን ነገር ሽንት ቤት ልገባ ነበር እየተባለ እየተሳቀቀ እሱ ሶፋ ላይ ተኝቶ እዚህ መኝታ ቤት ግድግዳው ተመሳሳይ ነው። እንዴት አድርጎ ነው የሚለጠልጠው? ልጁ አንቺ ሴትዮ አብረሻቸው ነው እንዴ የምትኖሪው? እንዴ ትቀልጃለሽ እንዴ? እናውቃለን፣ ሰምተናል እኮ ሰምተናል። ለዛ ያ ነገር እንዴት አድርጎ ነው ወይስ ናቲን ከቤት አስወጥታ? እኔ ግን ያሳዘነችኝ የምሬን ነው የምለው ሳምሪ ናት። ከትዳሯ ላይታ ሞግዚት የልጆች እሆናለሁ ብላ ነበር። ከነ ሁለት ልጆች አሳቅፋት አየር ላይ ሳምሪን አስቀረቻት። አሁን ጥላት ነው የምትወጣ። እግዚአብሔርን እዚህ ጋር ክሬዲት ሰጣታለሁ ብሎ በአደባባይ ተናግሯል። ጂጂ ትወደዋለች ምዕራዊ ማለት ነው። ምክንያቱም ገና ልጅ ነው። ይሄ ያልተበላ ጉልበት ምናምን በደንብ አድርጋ ትግጠዋለች። ገብቶሻል? እሷ እያማረባት ይሄዳል፣ ልጁ እያረጀ እንደገና አሁንም ደግሞ ሲታመም ወይ አውጥታ ተወረውረዋለች ወይ ፖሊስ ትሰራበታለች። ደበደበ ይበላል። ሴቶችዬ ግን ማለት ነው ገላችሁን አክምሩ። እኔ መጀመሪያ ማርዬ መራይ ጋር ስገባ ማለት ነው ይሄው ፍርዬ ልንገሽ አይደለ ልጆችን ይሰኝ ነው ማርያምን እኔ ከታች ነበርኩኝ። ራሷ ገስት እንደ ዛሬ ገብታ ነው በሶስተኛ ቀኑ ልደቱን ልታከብር እንትን ሄደችው ማለት ነው። ገብቶሻል አይደለ? እግዚአብሔርን ነው የምለው። ሲሮጡ የታጠቁ ሲሮጡ ነው የሚፈታ። ገብቶሻል አይደል? እስቲል ገስት እንኳን ስገባ በቪዲዮ ውጭ እያለ ያበሻቅጣት ምናምን ነገር ነበረ ገና ከጂጂ እንደወጣ ምናምን
ነበር ከጂጂ ጋር ምናምን የሆነ የቃላት ልውውጥ ምናምን ነገር ነበረ። በሴቶች ተከቦ ነበር። ልክ በሶስተኛ ቀኑ አብሮ ታዩ። ልደቱን ልታከብር እዛ ቦታ ላይ ተገኘች። እንደዚህ ልጅ ቆም ብላ አላሰበችም ነበር። እየቸኮለች ሂዳ የገባችበት እዚህ ጋር ዋጋ አስከፍሏት ለልጆቿ መስጠት የነበረባትን ጊዜ የልጆቿን ጊዜ ተሻምታ ለዛሬ ጥሏት ለሚሄድ ሰው ነው ጊዜ የሰጠችው። ልጆቿ ግን ውጡ ብትላቸው መሄጃ የላቸውም። እሷንና እሷን ነው ገብቶሻል አይደለ? ከገንዘቧ፣ ከጉልበታ፣ ከጊዜዋ ብዙ ነገሯን ሰጥቷት እስቲ ይቅርታ ብሏል ጂጂ አለ። ያ ነገር በጣም ነው የሚያናድደው። ለዛ ለሌላ ጊዜ ምን ችግር አለው ይቅርታ መባባሉ? እንደ ይቅርታ መባባሉ እኮ ለሌላ ነገር እኮ አይደለም እንዴ። ምን እንደሆነ ታውቂያለሽ? ቃል በቃል ማርዬ የሆነ ቮይስ አውጥታ ስታሰማ ማለት ነው። እሱም ትክክል ነው ብዬ እኔ አልጠብቅም። ምክንያቱም አሁን ላይ ሁሉም ይፈራራል አብሮ ስልክ ለማውራት ማለት ነው። እሱን አውጥታ ስታሰማ ማለት ነው የማልችለው ነገር እየመጣብኝ ነው እና ጂጂ አለች፣ ጂጂ ትመልስላታለች ምናምን ነገር እሷ በቃ ሁሉም ነገር የሚመጣበትን በሱ በኩል እንደሱ እንደ ሆዴ ሁና ከማርዬ ጋራ የቃላት ልውውጥ ምናምን ቤቷን እየከፈተች ምናምን ሁለቱ እንዲረጋገጡ ነው የፈለገ። በሁለቱም መሀል ላይ የሄደ ዥዋዥዌን እየተጫወተ ያለው ይሄ ልጅ እና ዥዋዥዌ የሚጫወት ወንድ ገደል ማስገባት ነው እህቴ። ያ እና በጣም ነው እኔ ማርያምን ነው የምለው። ማርዬ በጣም አሳዝናኛለች። መራዊ ግን ትክክል አይደለም። ለመራዊ ከፍታችሁ የምትሰጡት ለእንደዚህ አይነት ልክስክስ የሆነው ወንድ ከፍታችሁ የምትሰጡ ሴቶች እራሳችሁ ናቸው የረከሳችሁ። ገላችሁን ያላከበራችሁ። እንዴ ሆዴ ጋር ተጣላሽ እንዴ ቤቲ? ኖ እኔ ጸበኛ አይደለሁኝም፣ ግን ሀቅ እኔ ገብቶሻል አይደለ? ሴት ልጅ እንደዚህ እየጎዳ እያየን አመት ባልሞላ ሁለት ሴቶች እንዴ ጂጂም እኮ ትናንት አመት ባልሞላ ሁለት ሴቶች ያለሽ እንዴ አሉ አይደለ እንዴ? አብረው ተኝተው በንጋታው ሌላ ሴት የሚያመጡ ወንዶች። ቆይ ሆዴ የተጎዳብኝ በንጋታው ሴት የሚያመጡ ወንዶች አሉ። ኖ አልተጎዳም። ምን እንደሆነ ታውቂያለሽ? ፍርዬ ሆዴ ቢጎዳስ የታውቂያለሽ አንቺ? እሷ ብቻ ነች እንዴ ተበደል? ቆይ ሳምሪ ልንገርሽ ምን እንደሆነ ታውቂያለሽ? ጂጂ ጋ እያለ እግዚአብሔርን ነው የምልሽ ለራሷ ምግብ አብስላ የማትበላ ሴት ማለት ነው። ለሱ ግን በየቀኑ ድስት ስትጥድ በየቀኑ ቡና አቀራርባ እያፈላች ልክ እንዳባወራ ድምፁን እየሰማን ምናምን በቪዲዮ ባይወጣም እንደዛ እንትን እያለች ከቤቷ ወድጄሻለሁ ብሎ ሲመጠምጥ የነበረውን ሲወጣ ግን ቱና ብሎ ሲሰርባት ነበር። ትሸቻለሽ ብሎ ሲሰርባት ነበር። ሴት ልጅ ነበረች። አሁን ደግሞ ወደ ፍርዬ ወደ ማናት ወደ ጂጂ ሲመለስ ደግሞ ማለት ነው ወደ ፍርዬ እንደዛ ብሎ አይደለም ፍርዬ አላልኩኝም። ወደ ፍርዬ አረን የለውበትም እዛው ማርዬ ነው ያልኩት። ወደ ማርዬ ለማለት ነው ይቅርታ። እና ማርዬንም ደግሞ ሊረግጣት ነው የበላበትን ገበታ ቢያከብር ማለት ነው። እኛ ችግር የለብንም እነሱ ከፍቶ ለሰጡት ማለት ነው። ከዚህ ሲሄድችን የሚያራክስ የሚሰርባት የሚያዋርዳት ከሆነ ትክክል አይደለም። ከዛችም ወደዚህ ሲሄድ ጂጂ ስትሰደብ ብዙ ነገር ሲላት ነበር። አንቺ ቱና፣ አንቺ ትሸቻለሽ፣ አንቺ እንዲነሽ ስቲል አፍሮባት ምናምን እኔ ቤት ልሰራ መጣሁ ዩቱብ አብረን እንሰራለን ብላ መጣች እንጂ አብሬት አልተኛውም ሲል ነበር። እጁን ስትመጠምጦ ቪዲዮ ወጥቶ አይተናል። እዛ ቤት ውስጥ እንዳባወራ ተከብሮ ምግብ እየሰራለት እየቃመ ሱሱም ሁሉ ነገር ተችሎ ልብሱና ምናምን ገዝቶ የሚያለብሱ ሴቶች አይደሉ እንዴ? ወንድ ልጅ እንዴት ከሴት ይቀፍላል? ወንድ ልጅ እንደ ወንድ ሰርቶ ሲያመጣ ነው። ጫማ ልብስ እየተገዛለት ምናምን እቤት ውስጥ አብራችሁ እስቲል ሴቶች ራሳችሁ ወርዳችኋል። ወንድን ገዝታችሁ ያመጣችሁ ልብስ እያለበሳችሁ እየከፈላችሁ ስራ እንዳይሰራ ቤት ውስጥ አግታችሁ የምታስቀምጡ ሴቶች መጨረሻው ይሄ ነው። ከነዚህ ሴቶች ተማሩ፣ ከዚህ ሰውዬ ተማሩ። አግባብ አይደለም። እና እንግዲህ እናያለን። አሁን በቃ ቡጢ ይቀጥላል። እኔ ግን ማርዬን ጎርቷታለሁ የምለው ዋጋ ከፍላለች። እቺ ልጅ አገባባ ባያምርም ዋጋ ከፍላለች። ሀጂ ምን ትላለህ? አሁን
እኔ ጂጂ ለወንድ ልጅ ሰርቶ ማምጣት አለበት ወይስ ወንድ ልጅ ቤት ቁጭ ብሎ ከሴት ልጅ ዘርቶ ሚያምጣ ሰርቶ ሚያምጣ ወንድ ልጅ ሰርቶ ሲያመጣ ነው ወይስ ከሴት ልጅ ቁጭ ብሎ ሲቀፍል ነው? እስኪ ንገረን። ወንድ ልጅ ሰርቶ መምጣት አለበት። ያ እስኪ በማርያም አለ በዚህ ነገር ላይ በጣም ያፈቱ ጌታ ግን ጂጂዬን አትንኩብኝ በህግ አምላክ። ማንም የቤቱን ጣጣም ያንኳኳብን አንቺ ወይ ሀጂ አሁን እንዳገኘኸው መታወቅ እንዳገኘኸው የሰው ብዛት አንተ ራስህ እዚህ ሰላማዊ ሁሉም ሰው እርቅ ጋር መግባት አለብህ። አሁን አንድ ኮሚቴ ተቋቁሞ ሁሉም በቃ ይታረቁ፣ በቃ ይብቃ፣ ሁሉም ይታረቁ። እግዚአብሔርን እንባል። ደስ አይልም፣ በእውነት ደስ አይልም፣ ይደብራል።